ምንድነው የምንሞትበት ምክንያቱ ምንድነው? የምንገደልበት ምክንያት ምንድነው? እንዳንቃወም የሚያደርገን ነገር ምንድነው? አትግደሉኝ ማለት ማን እንዴት አትምታኝ አይባልም እንዴ? አንድ ሰው ሲመታችሁ አትምታኝ ማለት አይቻልም። እና እኔ በአባቶቹ ብቻ አይደለም የምፈርደው፣ ህዝቡ ራሱ ምን ነካው? ኦርቶዶክሳውያን ምን ነክቷቸው ነው? የሞት ሲገሉን እንበዛለን እያሉ ፖለቲካ ለሚሰሩት ሰዎች የባኮት የሚችሉትን ኦርቶዶክሳዊ ለነዚህ ወንድሞቹ ድምፅ የማይሆን ከሆነ እግዚአብሔር ምስክሬ ነው፣ እግዚአብሔር በፍርድ ይጠይቀናል። ስለዚህ ከሰርን እንጂ አላተረፍንም። ስንሞት እንበዛለን። በምን ምክንያት? ወንጌል ሊሰብኩ ነው እነዚህ ሰዎች የተገደሉት ነው? ወንጌል ሊሰብኩ ነው ወይ የተገደሉት? አሁን ቅዱስ ሲኖዶስ በዚህ በጾሙ ምህላ አውጆ ነበረ። ግን ከማወጅ በዘለለ ግን በተግባር አሁን የለም። አሁን በየቤተ ክርስቲያናቱም ይሄ ምህላ ከተደረገ በእውነት መስቀል አደባባይ የራሳችን ነው። ከዚያ ላይ ወጥተው ማሳየት ነበረባቸው። አዞ ዝም ማለት የለም። ምህላም ሲባል እኮ ጠቅላላ በነቂስ ወጥቶ በአደባባይ ወጥቶ ምህላ መደረግ። ምክንያቱም ሀገሪቷ ችግር ላይ ናት፣ መከራ ላይ ናት ያለች። ህዝብ እያለቀ ነው፣ ቤተክርስቲያን እየተቃጠለ ነው፣ ሀገር እየጠፋ ነው ተብሎ የአደባባይ ምህላ ካልታወጀ በየግል ጸሎትማ ከሆነ ሁልጊዜም ቤተክርስቲያን ኪዳን ታደርሳለች፣ ሰዓታት ትቆማለች፣ ማታም ሰርከ ጸሎት አለ። ግን ምህላ ከተባለ በአደባባይ ነው መሆን ያለበት። ከመስቀል አደባባይ ጀምሮ በጃን ሜዳም በየከተማው በታላላቁ ከተማ ሁሉ በአደባባይ ሊቃነ ጳጳሳቱ ወጥተው እየመሩ እኛ ካህናቱ ሁሉ ወጥተን ነበር መሆን የነበረብን። ግን አሁን በጣም ከባድ ፈተና ላይ ነው። እንደምታዩት አባቶቹ ሁሉ በምን ቀኝ እጅ ተይዘዋል። አሁን በእውነቱ በጣም ከባድ ነው። በእውነቱ ምናልባት እችንም የምናገራት በነፃነት ሀገር ሁኜ ነው የሚሆን። እነሱ ደግሞ እንግዲህ መቼም ያሉበት ሁኔታ መከራ ነው። ግን መቼም አንዳንድ ጊዜ ኃላፊነት ተቀብሎ መስዋዕትነት እንዲያው ማያስከፍል ከሆነ ወይም ጥሎ በእውነቱ ጥሎ ማስረከብን ተገቢ ነው በእውነቱ፣ ካልሆነ ማይሆን ከሆነ ማለት ነው። እና እንደዚህ ያለ ፈተና ላይ ነው ያለ ነው። እና አሁን መሆን ያለበት እንደ ሀገር ንቅናቄ መፈጠር አለበት። በተለይ አሁን በዚህ በውጩ በቃ ምንም እዚያ ቅዱስ ጳውሎስ በገላትያ ላይ ማነው አዚም ያደረገባችሁ ሚል አለ እና አሁን ውጩ ዓለም እንደምታዩት ነፃነት ያለበት ሀገር ነው። ግን በአንድነት በህብረት ተሰብስበን በአንድነት መቆም አቅቶናል። ሁሉ በየሰፈሩ የሰፈር ጨዋታ ነው የሚያወራው። ሁሉም ስለ ሰፈር ስለምናምን ስለ ግል እንትኑ ነው እንጂ ለታላቋ ቤተክርስቲያን ለታላቋ ሀገር የሚሰራ ሰው ጠፍቷል። በእውነቱ በጣም ችግር ላይ ነው ያለ ነው እና አሁን እንዳንተ ያለ አንቂ ሲገኝ የማስተባበር ነው። አሁን አንተም በእውነት ፍሬን ያዝ። አሁን እዚህ ላይ አሁን እንግዲህ የባለፉት ወዲያ የሚለውን ተውና አሁን ጽና። ቤተክርስቲያኒቷ ታላቅ ቤተክርስቲያን ናት። በእውነት የሃይማኖት የስርዓትን ከኔ የሌላት ቤተክርስቲያናችን ናት። በእውነቱ ያው ያስተዳደሩ ችግር ነው። እሱ ደግሞ አንተ ከአስተዳደሩ ጋር የሚያገናኝህ የለም። ምክንያቱም ማመልከቻ ጽፈህ ስራ ቅጠሩኝ አትል፣ ልትገስጡኝ አትል እና ሃይማኖትን አጽንተህ ያዝ፣ ማተብህን አጽንተህ ያዝ። ድሮ እንደምትለው እናትና ልጁ የምትላቸው በእውነቱ እሱ አሁን ራሱ ለአንተ ልዩ አርማህ ነው። ያ አሁን እናትና ልጁ የሚለው ማንም ሊነጥቅ የማይችል ልዩ አርማህ መታወቂያ ነው። እሷን ቃል እንትን አትበላት። ይሄ ፕሮቴስታንቱን ምንም እንደዚህ እንደ ክረምት አግቢ የሚባል ተዋሳያን አለ የሚጠፋ ወዲያው እንደዚህ እንደ በፍሊት የሚጠፋ ምንም ህይወት የሌለው መሰረት የሌለው ነው የሚያሰጉት። እነዚህ አሁን በዚህ በሩሲያ አካባቢ ሰው እየገደሉ ያሉ እንጂ አሁን ይሄ ፕሮቴስታንቱ ህይወት የለውም፣ ምንም መያዣ መጨበጫም የለውም። እንዲያው ዝም ብለን በእኛ አካባቢ ነው። እኔ በዚህ በአውሮፓ የመሄድ እድል ገጥሞኛል 2-3 ጊዜ ያህል በዚህ በጀርመንም በዚህ በአውሮፓ ሄጃለሁ እና ያ ድሮ አባቶቻቸው የነበሩበት ቤተክርስቲያን ምድረ በዳ ነው ሆኗል። የለም ጠፍቷል፣ ምንም የለውም። በዚህ በውጭም ዓለም እንደምታዩት እኛ ሁሉ የምንገለገልበት ቤተክርስቲያን እነሱ እየሸጡት ነው ያሉ፣ ከስረዋል፣ ዜሮ ናቸው። ምክንያቱም የቅዱሳን በረከት የሌለው የእመቤታችን በረከት የሌለው ሁሉ ህይወት የለውም እንትኑ እና እሱ ብዙ አያሰጋም። እናንተ ግን
የቀደመችዋን የአባቶችህን የወላጆችህን ያደክባትን የተጠመቅክባትን ለዚህ ያደረሰችህን ቤተክርስቲያን አጽንተህ ያዝና ልክ አሁን በደንብ በማግኘትም በማጣትም ጠንክረህ ቤተክርስቲያኒቷን ውደድ፣ አክብር። ወደ ሌሎች ሸርተት አትበል። አይተኸዋል ብትሄድ ምንም ፍሬ የለውም እና ስለዚህ ተጠናክረን እንዲያው ድምፅ መሆን እንድንችል ማለት ነው። አገር ቤት ላለው ድምፅ መሆን እንችል። ድሮ በዚህ በውጩ ስደተኛው ሲኖዶስ የሚባል ነበር፣ በብፁዕ ቅዱስ አቡነ መርቆሬዎስ ይመራ የነበረው ታያለ። በጣም ነበር የሚያንቀጠቅጠው መግለጫው ሁሉ በእውነት የነበረው። አጀንዳው ላይ ብናተኩር አባታችን በጣም ደስ ይለኛል። በጣም ይሄ ለብዙ ጊዜ የተፈለገ አጀንዳ ነው። የተፈለገው አጀንዳ ምንድን ነው? ህዝባችን እያለቀ ስለሆነ ለዛ ላይ መፍትሄ የምናመጣበትን መንገድ በደንብ አድርገን ብንወስድበት ብዬ ነው የማስበው እና ሞር አሁን ለሚጨፈጨፈው ለሚገደለው በየጊዜው ምክንያት እየተሰጠ እንትን ለሚለው ሞር ብንሄድበት ደስ ይለኛል እና በዚህ ላይ ቀሲስ ደበኩሉም የሚሉት ነገር ካለ ከዚህ በፊትም ድምፅ ስትሆኑ አውቃለሁ። እርስዎ ደግሞ በጣም ኦርቶዶክስ ተዋህዶ ላይ ብዙ ተጋድሎ የሚያደርጉ አባት ኖት እና ሞር እነዚህ ላይ በደንብ አድርገን አጠገብ አድርገን ይሄን ነገር ላይ በአጭር ጊዜ ውስጥ መፍትሄ የምናመጣበት እንደዚህ አይነት ነገር ከዚህ በኋላ የኦርቶዶክስ ምዕመናን የትም ቦታ ላይ ያለ ሀሳብ የሚያመልክበትን ነገር የሚፈጠርበት መንገድን ብንፈጥር መልካም ነው ብዬ አስባለሁ እና ያ ነገር ላይ በደንብ እንሄድ የሚል ሀሳብ ነው ያለኝ። አሁን አጀንዳው በጣም አርሲ ላይ ብዙ ወገኖች እያለቀሱብኝ ነው። ዮኒ እንዴ ዝም አልክ? ዝም አላልኩ፣ ግን ሌላው አብሮ እንደናንተ ያሉ ትልልቅ አባቶች መጥተው እሱ ላይ በደንብ ብንሰራበት የሌላው ይደርሳል። የምናየው ነው። ሶሻል ሚዲያ ላይ ተፈረካክሰዋል። ሁሉም እያየን አብረን የምናየው። እሱ አሁን የሚያሳስበኝ ጉዳይ አይደለም። ወገኖቻችን ግን እያለቁብን ነው። ይሄ በጣም ከነፍ ቤተሰባቸው የጨርሷቸውና መሬቱን ያስረክባል እና እሱ ላይ በደንብ አድርገን ብንሄድበት የሚል ሀሳብ ነው ያለኝ እና ትንሽ የሚጨምሩ ካለ ይበሉና ወደ ቀሲስ ዲበኩሉ ይሄዳለሁ። አረ ጥሩ ነው። እኔ ዋናው ያን ሁሉ ያልኩት ምንድን ነው፣ እንደ ጥንቱ ህብረት ይኑረን። ሰላማዊ ሰልፍም ለመውጣት ለመናገርም ለመሰማትም ለመደመጥም ህብረትና አንድነት ያስፈልጋል እና ወደዚያ እንምጣና በደንብ እንደራጅ ነው ዋናው አረፍተ ቃሉ። እሱን ለማገሩ በፊትም አካሄዴን እሳቸው ያውቁ ነበር። ዮኒ ማኛ ብልጥ ነው፣ ለማየት ያብቃችሁ። እሱ ጉድ ካላወጣ ምን አለ ትላላችሁ ብለው ሶሻል ሚዲያ ላይ ሲናገሩ ነበር እና ያሉትም አልቀረም። ነው ከተማ ቀመስ ይሁኑ ምን ይሁኑ ባላቅም ከመጀመሪያው ጀምሮ ብዙ በኔ ላይ ተቃውሞ አልነበራቸውም እና የሚያውቁት ነገር አለ ብዬ አስባለሁ እና ሰላሞት ይብዛ ቀሲስ ዲበኩሉ። አሜን አሜን። ሰላም ብያለሁ። ክቡራን አባቶች፣ መላከ ሰላም መጋቤ ጥበባት ዮኒ፣ እንዲሁም ማይል ነው ከታችም ያላችሁትን ሁላችሁንም ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ብያለሁኝ። ዮኒ እግዚአብሔር ይባርክህ፣ ከልብ እናመሰግናለን። ድምፅ ስለሆንክ ኃላፊነት ግን ስለምትወጣ በጣም ነው የማመሰግነው። እንደዚህ ነው መሆን ያለበት። አንዳንዶቹ ያልበላቸውን የሚያኳሉ፣ በተለይ ትምህርት ዘር ወቅት የጠበቀ መሆን አለበት። ዘመኑን የዋጀ የተራበውን ታበለዋለህ፣ የተጠማውን ታጠጣዋለህ፣ የታረዘውን ታለብሰዋለህ። ደስታ ካለ በደስታ ላይ ደስታ ትጋራለህ፣ ሐዘን ካለ በሐዘን ላይ ሐዘንን ትጋራለህ እንጂ በሰው ሰርግ ላይ ድንኳን ስትጥል፣ በሰው ድንኳን ላይ ስታሰርግ፣ እንደዚህ የክርስቲያን ጸባይ አይደለም። ቅዱስ ጳውሎስ ምስለ ዘይትፌሳህ ተፈስሑ ወምስለ ዘይበኪ ብክዩ፣ ከሚደሰት ጋር ተደሰቱ ከሚያለቅስ ጋር አልቅሱ ይላል። የክርስቲያን ጸባይ ይሄ ነው። ቅዱስ ያዕቆብም በመልእክቱ ላይ ያዕቆብ 2 ላይ ወንድምህ ቢራብ የሚበላው ባይኖረው ናና እሳት ሙቅ ብትለው ምን ይጠቅመዋል?
የሚያስፈልገውን ባትሳጣው ይላል። እና አሁን የተቸገርነው ያልበላንን እያከክን ዘመኑን ያልዋጀ ኦዲየንሱን የማይመጥን ስብከት በሌለ ነገር እየጮህኔው ያለ ዘር ያለ ፍሬ የቀረ ነው። ለዚህ ነው ዘራችንን ዝም ብለን በአለት ላይ እየዘራን ሰሚ በሌለበት እና የወቅቱ ፕሮግራም እንደዚህ ነው። እኔ ላይቭ ላይ የምሰሩም በየትኛውም ላይ ቲክታክ ላይ የሚሆን ፌስቡክ ላይ ሚዲያ ላይ የምሰሩ ሰዎች ዘመኑን ዋጁ። እኔ አንዳንዶቻችሁ ምንም እንዳልተፈጠረ ሌላ ወሬ ላይ ስላየኋችሁ ነው ይህንን የምለው። በእውነቱ ሰው እየሞተ አንዳንዴ እኮ ቋሚ የሆነ ዲቤት እኮ የለም። ዕቅበተ እምነት ላይ የምንሰራ ሰዎች በተለያየ ዳይሬክሽን ነው የምንሰራው፣ ወደ ውስጥም ወደ ውጭም። ጠላት በመጣበት ሁሉ ቤተክርስቲያንን መጠበቅና መከላከል፣ በሀገር ጉዳይ ሲመጣ ሀገር ላይ መስራት ይገባል በእውነቱ እና ከዚህ አንጻር ይሆን የእግዚአብሔር ይባርክ። ትክክለኛ በጣም ጥሩ ነገር ነው ያደረከው። ደግሞ ለዚህ ደግሞ ፊት ለፊት የመጣችሁትን ሁለቱም አባቶች ከመላከ ሰላም ጋራ ያው በአንዳንድ ጉዳዮች ላይ ማንግባባባቸው ነገሮች አሉ። በዚህ ጉዳይ ግን ትልቅ አክባሪዎት ነኝ። እግዚአብሔር ያክብረውት። በጣም በጣም ትልቅ ነገር ነው ያደረጉ። መጋቤ ጥበባት ቀሲስ ቴዎድሮስ ያው በእውነቱ በጣም ከልብ የሚደክሙ አባት ናቸው። እንደናንተ ያሉትን ያብዛልን። ለምንድን ነው እንደዚህ ያሉ ሰዎችን በነገራችን ላይ ማጀገንና ማክበር ካልቻልን ሌሎች ወደዚህ ሊመጡ ስለማይችሉ ነው። ቄስ ከታቻውን ፋኖ የሚለኝ ብዙ ሰው አይጠፋም። ከታቻውን የሚሳደብ አሁን እኔ ኮሜንት አላይም እንጂ ደግነቱ በጣም የሚሳደቡ በጣም ብዙ ናቸው፣ የሚያሸማቀቁ። ቄስ ደግሞ ፖለቲካ ውስጥ ምን አገባው የሚል አለ። ፖለቲካንና እምነትን ለይቶ የማያውቅ የዘመኑን የፖለቲካ ትርክት እንደ መጽሐፍ ቅዱስ አኝኮ የበላ ትውልድ ሱሪውን አውልቆ የሚሄድ አለ። እኔ በጣም 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 የሚያሳዝን ማለት ነው። እና እንግዲህ የሚገሉንም ከዚህ ከኛ የሚወጡ ናቸው፣ የሚያስገድሉን እኛው ጋር ያሉት ናቸው። የሆነ ሆኖ ግን ወደ ዛሬው ጉዳይ ስመጣ እኔ ቅድም አንድ ወንድማችን ይሄ ማያ ጥሩ አስተያየት ሲሰጥ ነበር። ለምሳሌ ጃንደረባውን አንስቷል። የኔም ጥያቄ ነው። በተለያየ መንገድ ቴክኒካሊ መንግስትን ሰፖርት የሚያደርጉ ቀበሮዎች አሉ። የገጽታ ግንባታ የሚሰሩ የሚያደርጉ አሉ። ዛሬ ለተገደሉ አርሲ ውስጥ ለተገደሉ ወጣቶች ቅነሳ ላይ የነበሩ ሚዲያዎች ናቸው። የራሳችን ሚዲያ የሞቱትን ሰዎች እየቀነሱ የሚያወጡ አንዳንዶቹ ጭራሽ ዜና አመላደረጉት። በጣም ነው ማዝነው። እኔ ቤተክርስቲያን ሲቃጠል ምዕመናን ሲታረቱትን ሰማይት ብላ በዝርዝር እየወሰደች አሁን ሲኖዶስ ላይ አርሲ ላይ በየቀኑ ወርድ ነው ያለው፣ የሰው ወርድ ነው ያለው። በየጊዜው እነዚህን ሰዎችን ስማቸውን ዝርዝር እየወሰዱ ሰማይት እያለች ማክበር ቀላል አይደለም። ይሄ በመሆኑ ደማቸው ኃይል አለው፣ ጉልበት አለው። ለሰማይትነትም ከመቶ ዓመት በፊትና ከሺህ ዓመት በፊት የሞቱን ሰዎች ስንክሳር ከማገላበጥ በፊታችን ላይ ያሉትን ሰማይታትን ማሰብ ይበልጣል። የግብፃውያን ክርስቲያኖች የኛ ክርስቲያኖች ናቸው። ሰማይታቱ የኛ ሰማይታት ናቸው። ግን እነሱ ዘግበው የሰጡንን ስንክሳር ከምናነብ የኛ ስንክሳርስ እኛ በዓይናችን እያየናቸው ለሃይማኖታቸው የሞቱት የተገደሉትስ በዘልማድ የምንሄደውን ነገር ማቆም መቻል አለብን። የኛን ሰማይታት ማን ይዘክራቸው? ስለ ክርስቶስ ቀኑን ሁሉ የሚገደሉ ማን ነው የሚዘክራቸው? እነዚህ መዘከር ይችሉ ነበር። ቅዱስ ሲኖዶስ ይህንን ማድረግ ይችል ነበር። የለም ሲያደርግ አናይም። ሁለተኛ አትግደሉን ማለት ይችላል። አንገደል ማን ገደል? አንድ አትግደሉን፣ በቃ መገደል በቃን ማለት አይቻልም እንዴ? እኔ በጣም ግራ የሚገባኝ ከፌስቡክ ላይ ራሱ ጽፍ ነበር። አሁን በጣም ነው እኮ ግራ የሚገባኝ እውነት ለመናገር ምን ሆነን ነው ግን ኢትዮጵያውያን? ምንድን ነው የነካን? እውነት ለመናገር ምንድን ነው እንደዚህ ያደነዘዘ እንዴ? ምን ሆነን ነው ማለት? የምንሞትበት እኮ ምክንያት መኖር እኮ አለበት እኮ። ፐርፐዝ እኮ ሊኖር ይገባል እኮ። ምንድን ነው የምንሞትበት ምክንያቱ? ምንድን ነው የምንገደልበት ምክንያት ምንድን ነው? እንዳንቃወም የሚያደርገን ነገር ምንድን ነው? አትግደሉኝ ማለት እንዴት አትምታኝ አይባልም እንዴ? አንድ ሰው ሲመታችሁ አትምታኝ ማለት አይቻልም? እና እኔ በአባቶች ብቻ አይደለም የምፈርደው፣ ህዝቡ ራሱ ምን ነካው? ኦርቶዶክሳውያን ምን ነክቷችሁ ነው?
እንዴ አንድ ነገር ማድረግ እንደምንችል መጽሐፍ ቅዱስ ይነግረናል። ዮሐንስ ወንጌል ምዕራፍ 10 ቁጥር 5 ላይ ከሌላው ግን ይሸሻሉ እንጂ አይከተሉትም የሌሎችን ድምፅ አያውቁምና ይላል። ስለ እረኛው አነ ውእቱ ኖላዊ አባግ እውነተኛ እረኛ እኔ ነኝ። ወኖላዊ አባግ ሰይሜጡ ነፍሶ በእንተ አባግዩ እውነተኛው እረኛ ስለ በጎቹ ነፍሱን ያኖራል። ሌላውን ግን ምንደኛ ቅጥረኛ ነውና አይከተሉትም ብሏል። ለምንድን ነው ቅጥረኛንና ምንደኛን ከእረኛ መለየት ያቃተን? ለምንድን ኦርቶዶክሳውያን ይሄን አትለዩም እንዴ? እኔ እውነት አንድ ነገር ማድረግ ይቻላል። እረኞቻችን የማይጠብቁን ከሆነ እንደ መጽሐፍ ቅዱስ ሐሳብ አናውቃችሁም የማለት መብት አላችሁ። ምክንያቱም ይሸሻሉ ብሏል። መሸሽ ነው። እንደዚህ ካሉ ቆመው የሚያስገድሉን እረኞችን መሸሽ፣ የሚጠብቁንና ፊት ለፊት ስለኛ የሚናገሩን ደግሞ መከተል። ይሄ ከምዕመናን የሚጠበቅ ነገር ነው። በእውነቱ ምንደኛን የሚያከብር አስገዳይን የሚያጀግን ድምፅ የሚሆኑትን ደግሞ የሚያሸማቅቅ ወይ በሆነ ብሔር ወይ በሆነ ነገር የፖለቲካ ተቀጽል ላይ የተሰጠው ስንቱን ዋጋ ከፈልኮ እግዚአብሔር በሚያውቀው ዋጋ ከፍለናል። እንደው ከሚሞቱት አይበልጥም እንጂ ከቤተሰብ ተለያይተናል። ምንም ሳይጎልብን ማለት ነው። በቃ ለህዝብ ድምፅ በመሆን ብቻ ሌላ ምንም ነገር ያደረግነው ነገር የለም። እውነት ለመናገር በመናገር በመቃወም ጥቅማ ጥቅም ይቀራል እንጂ የሚገኝ ጥቅማ ጥቅም የለም። ጭራሽ በጣም እንደ እብድ እኮ ነው የተቆጠረው። እንደ ጉዱ ካሳ ሆነን እኮ ነው የምናገለግለው። እውነት ለመናገር እና አንድ ነገር ኦርቶዶክሳውያን ማድረግ ትችላላችሁ። እኔ ቅድም ስናገር ነበር። አንደኛ ሰማዕታቱን ሰማዕታት ብሎ የመሰየም ቅዱስ ሲኖዶስ ኃላፊነት አለበት። ሁለተኛ አትግደሉን የማለት ግዴታ አለባቸው እረኞች፣ አትሊስት መከላከል ካልቻሉ። ሶስተኛ የማይችሉ ከሆነ ሁለት ነገሮች እናያለን። አንደኛ መንግስት፣ ሁለተኛ ገዳዮች የሙስሊም ሽፋን አላቸው። አስገዳይ መንግስት ነው። ቅድም የተወሰነ መንግስት አቅም የለውም ምናምን ሲሉ ነበር መላከ ሰላም። እውነት ለመናገር የማስገደልን አቅም የፈጠረው ራሱ መንግስት ነው። ሲያስገድለን የነበረ ከስድስት ዓመት ውስጥ ራሱ መንግስት አይደለ እንዴ? እየሄደ እየቀሰቀሰ በእውነቱ የሰበሩን ሰበር ናቸው፣ እንሰብራለን፣ እንበላለን፣ ዝሆነን ሲል የነበረ ራሱ አይደለም እንዴ? እዚያው የሚሞቱ ሰዎች ጋር ሄዶ እኮ እኛ ዝሆነን ብሏል ራሱ መሪው ማለት ነው፣ ጠቅላዩ። ስለዚህ እንዴ ማን ነው የአማራን ወጣት ጫካ ውስጥ የከተተው? መንግስት ነው። በየአካባቢው እየገደለ እያጠፋ ደብረ ብርሃን ላይ እንትን ይሄ ደብረ ጉራቻ ላይ ጉራቻ ነው ደብረ ጉራቻ በየቦታው አዲስ አበባ ትገባም እየተባለ በጥፊ ሲመታ የነበረ ቄስ የምንረሳው መሰላችሁ? we are not short memory ሾርት ሚሞሪዎችን ለዛ ይንደገራቸው። በጥፊ የሚመታ ቄስ አዲስ አበባ ትገባም ሲባል ያ እኮ ተማሮ እኮ ነው። እንደ ድመት በር ተዘግቶባት ስትመታ ድመትም ትቧጨራለች። ሲደበደብ ሲቀጠቀጥ ለምንድን ነው ዝም የሚል ሲባል የነበረ እንትን ማህበረሰብ ነው ይህ አማራ የሚባለው። ዛሬ መንግስትን በልኩ ክብሩን የሚያስጠብቅ ሆኗል። እውነት ለመናገር ራሱን ተከላክሏል። ዛሬ በማንነቱ የሚገደል ሳይሆን አማራ ክልል ላይ ምርጫ አይደለም የክልሉ ፕሬዝዳንት እንኳ አቶ አረጋ የሚባል ባንዳ እንኳ ሄዶ መምረጥ የማይችልበት ሁኔታ ነው የተፈጠረው። የምን ምርጫ? አዲስ አበባ ሄዶ አያድርም። የትኛው የምን ምርጫ ነው? የምን ምርጫ? አትሊስት ግን ሞቱ ቢኖርም እውነት ለመናገር ቆሞ ከመሞት በድሮን መገደል እየታገሉ ይሻላል። ሲሪየስሊ ክብር እኮ የሚባል ነገር አለ። ቁመህ እኔ ህዝቡ የሚገደል በማንነቱ የሚጠቃ የትኛውም ብሔር ይሁን የትኛውም ሃይማኖት የትኛውም ብሔር ይሁን በማንነቱ የሚጠቃ ከሆነ ተደራጅቶ ራሱን የመጠበቅ መጽሐፍ ቅዱሳዊ መብት እንዳለው በመጽሐፍ ቅዱስ ማስረዳት ይችላለሁ። እንግዲህ በማንነትህ የሚመጣብህ ከሆነ ተደራጅቶ ሊገድልህ የሚመጣ ከሆነ ራስክን የመጠበቅ መብት አለህ። እጅ የተሰጠህ እንድትከላከልበት ነው። እግር የተሰጠህ እንድትንቀሳቀስበት ነው። ወይ ታመልጥበታለህ ወይንም ትከላከልበታለህ። አይምሮ ጠባይ ተሰጥቷል። ክፉና ደጉን የምትመረምርበት አይምሮ አለህ። ህሊና ያውቃል። ህፃን ልጅ ሲታረድ ልጅክን ቆመህ የምታሳርድ አንተ ነህ። ልጅክን የመጠበቅ እናትክን አባትክን የመጠበቅ
ኃላፊነት አለብህ። በማንነቱ የሚገደል ሰው ቆይ እኛስ በክርስትናችን ምክንያት ስለምንሞት ዋጋ እናገኛለን። አንድ ብሔርተኛ በቋንቋው ምክንያት ሞቶ ገነት እኮ አይገባም። በብሔርህ እኮ ብትገደል እኮ ገነት የምትገባበት ብሔር እኮ ገነት አያስገባም በነገራችን ላይ። ስለዚህ ለምን ብለህ ነው በማንነት ስትገደል የምትገደለው? መጽሐፍ ቅዱስ እንደዚህ ያለውን ሐሳብ አያውቀው። ክርስቲያኖች በክርስትናችን ምክንያት በክርስቶስ ምክንያት የሚመጣውን ነገር ብንቀበለው ዋጋችንን በሰማይ ይከፍለናል። ምንም ጥያቄ የለውም። ይሄ አሩሲ የሚሞቱ ክርስቲያኖች ዋጋቸው በሰማይ እጥፍ ነው። እኛን ግን ያስፈርዱብናል። አንድ እውነት የምንነግራቸው ደማቸው ግን ይጮሃል፣ በእኛ ላይ ግን ይጮሃል። እረኞችን የሚቆጣጠር ጌታ እኮ ይመጣል። የእረኞች አለቃ እኮ ይገለጣል። በጎቹን ቆጥሮ ይረከባል። ያን ጊዜ እረኞቹ የት እንደሚገቡ እናውቀዋለን። መጽሐፍ ቅዱስ እንደሚነግረን ምንደኛ ቅጥረኛ ዋጋውን ያገኛል። ስለዚህ አትሊስት ምን ማድረግ አለባቸው? ኦኬ ልጆቻችን ልናድናቸው አልቻልንም፣ በእረኝነታችን እናንተን መጠበቅ ስላልቻልን ራሳቸውን ተከላከሉ ይበሉ አባቶች። ይውጡ ነው በቃ አልቻልንም፣ መጠበቅ አልቻልንም፣ ከአቅማችን በላይ ሆኖብናል ማለት መብት አላቸው አባቶቻችን። ይህንን እንዲያደርጉ ይጠበቃል። በቃ አልቻልንም፣ ልንጠብቃቸው አቅም የለንም ነው ያሉ። ኦኬ አቅም የላቸውም፣ መንግስት አይሰማንም። በጣም ጥሩ፣ አይሰማም። እውነት ነው፣ መንግስት አይሰማም፣ ምንም ጥያቄ የለው። ምክንያቱም የመግደል አንዱ የመንግስታዊ ስለሆነ ይሄ ማጥፋት መግደል ኦርቶዶክስን በማኒፌስቶም ጭምር ነግሮናል። ለብልጽግና አትመችም ያለ እኮ ብልጽግና እኮ መንግስት ጎስፐል ፕሮስፐሪቲ እኮ ከዚህ የሚቀዳ እኮ ነው። ችግኙ የሚቀዳው ከዚህ ነው። ስትገደል ሞትኩ አትበል። ይሄንን ሞትኩ የምትል ከሆነ ሞት ነው የሚወርስ። ስለዚህ ባይኖርህም ሀብታም ነው ይበል፣ ብትታመምም ታመምኩ አትበል። የእምነት ቃል የሚባል ከእምነቱ የሚመነጭ ነው። ባይዘው ጎስፐል ፕሮስፐሪቲ ሎጎ ራሱ በነገራችን ላይ የብልጽግና ወንጌል ነው። ጉግል አርጉት ግቡና። ስለዚህ ሀብታም እየደኸየ ሀብታም ነው ይበል ነው የሚለው ብልጽግና። ጎስፐል ፕሮስፐሪቲ የሚያወራው ብትታመም ራሱ ታመምኩ እንዳትል። ታመምኩ የምትል ከሆነ ትታመማለህ። ያሰብከውን ነው የምትሆነው ብሎ ነው የሚያምነው። ቅዠት ነው፣ ድሉዥን ነው። መንግስት በቅዠት የሚኖር ነው። ብልጽግና ብሎ አገሪቱን 8 ዓመት ድህነት ውስጥ ጥልቅ ውስጥ ነው የከተታል። ሰላም የሚባል ፒስ ኤንድ ሴኩሪቲ የለም። የመንግስት ኃላፊነት ነው። ስለዚህ መንግስት በማደራጀት ይኸው ሽፍቶችን የፈጠረው እሱ ነው። ኦነግን ጫካ ያስገባ እሱ፣ ከኤርትራ አምጥቶ ነፃነት በማሳጣት ፋኖን ጫካ ያስገባ እሱ፣ ህወሓትን መቀሌ ውስጥ ትግራይ ውስጥ እንዲቀመጥ ያደረገ መንግስት ራሱ ብልጽግና ነው። ሴራው ነው፣ ተንኮሉ ነው። ስለዚህ እኔ አባቶቻችን የምጠብቀው በዚህ ሰዓት ላይ አልቻልንም ይበሉ። በቃ አቅም የለንም ካሉ ኦኬ፣ አቅም መጠበቅ ስላልቻልን ራሳችሁን ተከላከሉ፣ በቃ ከኛ ምንም ነገር አትጠብቁ ይበሉና ህዝቡ ኦርቶዶክሳውያን ተደራጅቶ ራሱን ይጠብቅ። ቢያንስ ቆመዋ ግን ሊያስገድሉ አይገባም። እንዲህ መግለጫ ማውጣት እንዴት ማን ይሙት? እኔ አስታውሳለሁ በኢትዮ ኤርትራ ጦርነት ጊዜ ሀገራዊ አዘን ታውጆ እዛ ገጠር ቆሎ ትምህርት ቤት እያለሁኝ ፍታት እጄ ፈትቻለሁኝ። በሁሉም ቀበሌ ላይ ፍታት ተፈቷል። ለሞቱት ማለት ነው። መንግስት ራሱ አዋጅ አውጆ ማለት ነው። ላለቀው በጦርነቱ ላለቀው ህዝብ አገራዊ ሀዘን ታዶ እስኪ ምንም ይሁን ምን በትግራይና በመከላከያ በነበረው ጦርነት በሚሊዮን የሚቆጠር ህዝብ አልቋል። የሀዘን ቀን ታውጇል። በምንም ይሁን በምን ይሙት፣ በፖለቲካም ይሁን በምንም ይሙት እንደ ሀገር እኛ ራሳችን ስለሆነ ያለቅነው፣ ኢትዮጵያውያን ስለሆነ ያለቁት የሀዘን ታውጇል። የለም ወለጋ ላይ ሙስሊምና ክርስቲያን አብሮ በዶዘር ተቀብሮ ሲቀበር ባንዲራ ዝቅ ብሏል። የለም እኮ እንዴ ሞተናል እኮ እኛ እኮ እኔ እንደ ሞትን እኮ ነው። የኢትዮጵያውያን ምን ሆነን ነው? ከሩዋንዳ በላይ እኮ የኛ ህዝብ እኮ አልቋል እኮ። ለዜና እንኳን የማይበቃ በእውነት ለመናገር እና እኔ ጥያቄው የሃይማኖት አባቶች ላይ ብቻ ሳይሆን ይሆን እንደ ማህበረሰብ ምን ሆነን ነው? ግን ቤታችን ሲፈርስ ዝም፣ ስንሰደድ ዝም፣ አገራችን ስናጣ ዝም። ማንም መጫወቻ ሲያደርገን ምን ሆነን ነው? ማን ነው የደገመብን? በእውነቱ ማን ነው አዚም ያደረገብን? እዚህ ላይ ሄዱበት እስቲ ቀሲስ
ምንድነው እየሞትን እንበዛለን የሚል ቆንጆ ዲስኩርም አለ። ስንገደል እንበዛለን እያሉ የሚሰብኳቸው አንዳንድ ደካሞችና ምንም እውቀት የሌላቸው ሰዎችም አሉ። በዚህ ምክንያት ይሄንም አብሮ ነው ያለው። እንበዛለን፣ ግደሉን እናንተ፣ እኛ እንበዛለን እያሉ ይፎክራሉ። እና እጅግ በሚያሳዝን ሁኔታ እውነታን መናገር እዚህ ጋር ፖለቲካ ከመሰላችሁ እናንተ የፈለጋችሁትን መውሰድ ትችላላችሁ። ግን እውነትን ከመናገር ማንም ዝም አይል። የኦርቶዶክስ አባት ወገኑ ሲገደልበት፣ ወገኑ ሲጨፈጨፍበት፣ ወገኑ ሲታረድበት ፍትህ ካልጠየቀ እሱ ክርስቲያን አይደለም፣ ኦርቶዶክሳዊም አይደለም። ስለዚህ ቀሲስ ድበኩሉ የሚያወሩት ለመላው ኢትዮጵያዊ እንደ ህዝብ እንደ አንድ ክርስቲያን የክርስቲያንነት አስተያየት ነው የሚሰጡት። ትክክለኛ የሆነ እውነተኛ የሆነ ባንዳ ያልሆነ ሆዳም ያልሆነ ይሄ ቅጥረኛ ያልሆነ በትክክለኛ የተሰማቸውን ስሜት ስለ ህዝባቸው ይሰጣል። ይሄ ትክክለኛ የሰው ልጅ ማንነት እውነተኛ እግዚአብሔርን የሚያከብር እግዚአብሔርን የሚፈራ ሰው ንግግር ነው። እውነተኛ ምንም አንድች የሆነ ችግር ቅንጣት የሆነ ውሸት የሌለበት እውነታ ነው የሚናገሩት። ይህንን እውነት መናገር ክርስቲያንነት ነው። ክርስቲያናዊ ማንነት ይህንን እውነት ቁጭ አድርጎ መናገር። እንደዚህ የሚናገር ክርስቲያንን ከጠላ አሸርጋጁን፣ አድርባዩን፣ ተከፋዩን ምናምን ይዘመታ የፈለግከውን ፖለቲካ መስራት ትችላል። እኚህን አባት ግን እኔ ከድሮም የምወዳቸው ማደንቃቸው አባት ናቸውና በደንብ አስረግጠው ነው የሚናገሩት ማንንም ሳይፈሩ እና እኔ እግዚአብሔር ያክብርልኝ። ይሄ የሞት ሲገሉን እንበዛለን እያሉ ፖለቲካ ለሚሰሩት ሰዎች የባኮት የሚችሉትን በሚያውቁት ወንጌል ንገሯቸው እስቲ በሚገባቸው ቋንቋ። እግዚአብሔር ይባርክ። ይህን ጥያቄ ስላነሳው በጣም ደስ ብሎኛል። ዮኒ ይኸውልህ የምንገደልበት ምክንያቱ ምንድን ነው? ይኸውልህ አርሲ ውስጥ የሚሞቱ ሰዎች ዋጋቸውን በሰማይ ያገኛሉ። ምንም ጥያቄ የለውም። ለምን? ክርስቲያን በመሆናቸው እየተገደሉ ስለሆነ። በምንም አይነት መንገድ ይሄ ዋጋቸው አያልቅም። ግን አንድ ነገር ኦርቶዶክሳዊ አድምጡኝ። 40 ሰዎች አርሲ ውስጥ ሞተው ከሆነ ለነዚህ ሰዎች ድምፅ ማንሆን ከሆነ ለነዚህ ሰዎች ምንም አይነት ተቃውሞ ያላደረገ በሚሊዮን የሚቆጠር ኦርቶዶክሳዊ ግን ደሙን እግዚአብሔር ከእጃችን ላይ ይፈልጋል። ስንት ነው ያተረፍነው ነው ጥያቄው። አያችሁ፣ ሰዎቹ የሞቱት ሰዎች 40 የሚሆኑ 50 100 የሚሆኑ 100 ሰው ለማትረፍ በሚሊዮን የምንቆጠር ሰዎች ዝም ካልን ሞተናል ማለት ነው። እኛ ተጠያቂ ነን ማለት ነው። ከሰርን ማለት ነው። ማትማቲክስ ስሩ እንጂ እንዴ! አንድ ነገር ልገራቸው። ይኸውላችሁ መጽሐፍ ቅዱስ እንደሚል የድሃውን ጮኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም ይላል። ኦኬ፣ ድሃው እየጮኸ ነው። አርሲ ውስጥ እየጮሁ ነው። ኦኬ፣ እነዚህ ሰዎች በመሞታቸው ዋጋቸውን ያገኛሉ። እኔና እናንተ ስለዚህ ኪሳራ ውስጥ ነው ያለነው። ጎንደርም ውስጥ ይሁን ጎጃም፣ መቀሌም ይሁን አሩሲያውም ይሁን ወለጋ ያለ ኦርቶዶክሳዊ ለነዚህ ወንድሞቹ ድምፅ የማይሆን ከሆነ እግዚአብሔር ምስክሬ ነው፣ እግዚአብሔር በፍርድ ይጠይቀናል። ስለዚህ ከሰርን እንጂ አላተረፍንም። ስንሞት እንበዛለን። በምን ምክንያት? ወንጌል ሊሰብኩ ነው እነዚህ ሰዎች የተገደሉት ነው? ወንጌል ሊሰብኩ ነው ወይ የተገደሉት? ስለ ክርስቶስ እንሰብካለን ብለው መስጊድ ሄደው ሲሰብኩ ነው የተገደሉት? አይደለም። እቤታቸው በተኙበት ነው የታረዱት። ስንገደል እንበዛለን። ይሄ ጥቅስ እኮ እነ ቅዱስ ጴጥሮስ ያሉበት እኮ ኮንቴክስት እኮ አለው፣ አውድ እኮ አለው። ክርስቲያኖችን ያለ ምክንያት ያለምንም ምክንያት አንደኛ መንግስት አልነበራቸውም። ቄሳሮች ነበሩ የነበሩት። የአሕዛብ መንግስት ነበር የሚጮሁበት። ከእግዚአብሔር መንግስት ውጭ ምድራዊ መንግስት ክርስቲያኖች አልነበራቸውም። እስከ 300ኛው መቶ ክፍለ ዘመን ታላቁ ቆስጠንጢኖስ እስከተነሳበት ዘመን ድረስ ክርስቲያኖች ዘመነ ሰማዕታት የሚባል ዘመን፣ ያ ዘመን ግበ በምድር ውስጥ በካታኮምብ ውስጥ ያለፉበት ዘመን ነው። በአዋጅ የክርስትና መንግስታዊ ቅርጽ የያዘው ከ3ኛው መቶ ክፍለ ዘመን በኋላ። እስከዚያ ድረስ ግን አሕዛብ ነው ሲቀጠቅጡ ነው የኖር ነው። ሮማ አደባባይ ውስጥ ክርስቲያኖች ልክ ዛሬ ስፖርት እንደሚያዩ ክርስቲያኖችን ከአንበሳ ጋር እያታገሉ የሚዝናኑብን ነበርን።
እግዚአብሔር ግን ከሰማዕታቱ ጋር ይሰራ ነበር። አዎ ታላላቅ አባቶቻችን የክርስቲያን ደም የሃይማኖት ዘር ነው ብለዋል። እውነት ነው። ይበቅላል፣ ያድጋል። ይኸው በሚሊዮን የሚቆጠር ፍሬ አፍርቷል። እነዚያ ሰዎች ለመከላከም አቅም የላቸውም፣ ለመሸሻም ቦታ የላቸውም። ጉድጓድ ውስጥ ነበር የነበሩት። እንደዚህ ያሉ ሰዎች መንግስት የላቸውም። እነዚህ አባቶች የሚከላከላቸው ራሳቸው እየሞቱ ነበረ። አሃ ስለዚህ አባቶቹ እረኞቹ ሲሞቱ ህዝቡ እየበዛ ሄደ። እረኛው ጴጥሮስ ሲሞት ጴጥሮስ ሞቷልና እረኛው በጎቹ ዳኑ፣ ህዝቡ ይድናል። እነ ጳውሎስ ሲሞቱ ህዝቡ ይድናል። ዛሬ እኮ ይኸውላችሁ እረኞቹ ራሳቸውን ያሰማራሉ፣ ራሳቸውን ይጠብቃሉ። የሚሞተው በጉ ነው የሚያልቀው። እረኛ አንድ ነው፣ በጉ ደግሞ ብዙ ነው፣ መንጋው ብዙ ነው። አንድ መንጋ ራሱን ለማሰማራት በሚሊዮን የሚቆጠረውን ክርስቲያን የሚያስፈጅ ከሆነ ስንሞት አንበዛም፣ እያለቅን ነው የምንሄደው የሚባል ነገር። እንዲያውም ሞታችን ምድራዊ ብቻ እኮ አይደለም ደግሞ ዮኒ፣ የሰማያዊም ጭምር እኮ ነው። አይሆንም ወገኖች፣ ዝም እያልን ብናልቅ እንዲያውም ለምን ዝም ብለህ ሞትክ ነው የሚለው ክርስቶስ ራሱ። መጽሐፍ ቅዱስ ምን ይላል? ሰነፍ እጅና እግሩን ኮርትሞ ስጋውን ይበላል ይላል። አንድ ሰው እኮ ካልሰራ ካልተንቀሳቀሰ እኮ የዕለት እንጀራ መብላት አይችልም። እንኳን አይደለም የነፍሱን ጉዳይ ይቅርና መች ምን ሰርተን ነው እኛ የምንበዛው? ሃይማኖት ሰብከን ነው? ለሚሞት ሰዎች ድምፅ ሆነን ነው? ምን ሆነን ነው የምንበዛው? የምንበዛው እንኳን እየሰራን እኮ ነው። እየዘራን ቢሆን ነው። አልዘራንም። ዘረኝነትን እየዘራን፣ ጎጠኝነትን እየዘራን፣ ምናልባት አርሲ ለሚሞቱ ሰዎች አክሱም ላይ ካልተሰማ፣ ጎንደር ላይ ካልተሰማ የአሩሲ ክርስቲያኖች ደም የኔም ደም ነው የማትሉ ከሆነ ትናንትና እንኳ ፖለቲከኞች እንኳ የኦሮሞ ደም የኔ ደም ነው ብለው እኮ ጎንደር ላይ እኮ ወጣቶች ወጥተዋል። እውነት ነው። የኢትዮጵያዊ ደም ኢትዮጵያዊ ነው። ኦሮሞ ወንድማችን ነው። አማራ ወንድማችን ነው። ወንድማማች ህዝብ ነው። ትክክለኛ ነገር ነው። ይሄ ሶሉሽን አምጥቷል። እሳ በክርስትናስ አንድ አባል አይደለንም? የክርስቶስ አካል አይደለንም? የአርሲ ክርስቲያኖች ሞት አንድ ወንድም እዚህ ፌስቡክ ላይ ምን ጽፎ አይቻለሁ። እኛ ሰሜን ላይ ያለን ሰዎች የተረፍነው አርሲ ስላልኖርን ነው ብሏል። እያንዳንዳችን እኔ አሜሪካ የምኖረው ቀሲስ ዲበኩሉ ዛሬ በህይወት የኖርኩት አርሲ ላይ ስለሌለው ነው እንጂ እኔ ራሴ ተገዳይ ነኝ ማለት ነው። የቦታ ጉዳይ ነው እኔን ያላስገደለኝ እንጂ አራጅ እኔን ለማረድ ዝግጁ ነው ማለት ነው። የአርሲ ክርስቲያኖች ሞት የኛ ሞት ነው፣ የኛ ሞት ነው፣ የኛ መገደል ነው። እባካችሁ ኦርቶዶክሳውያን፣ እኔ በአባቶች ራሱ ማሳበብ ራሱ ትክክል። እኛ ራሳችን ህዝቡ ራሱ ጤነኛ ነው ወይ? ማን ጠበቀ? ማን ቁምህ ሙት አለ? ቢያንስ ቁማችሁ ሙቱ ተረጋጉ ያለ አባት አለ? እስኪ ወጣችሁና ህዝቡ ራሱ ወጥቶ ነው ከዚህ በኋላ አንሞትም ብሎ ህዝቡ ወጥቶ ተረጋጉ ምናምን ያለ አባት አለ? የለም። ተረጋጉ ማን አለ? አላሉም እኮ በቃ። እውነት ለመናገር አንዳንድ አባቶች ይሆን ይችም ላቆም ላሆኑ አንዳንድ አባቶች ምን ይሉናል መሰለ? አሁን ሆ ብለን ብነሳ ህዝቡ ራሱ ይነሳል ወይ? ባይዘው ይሄ ጥያቄ ሃይማኖት አባቶች ላይ ራሱ አለ፣ ጥርጣሬ አለ። እኛውን እውነት ለመናገር ብንሞት ህዝቡ ራሱ ይነሳል? አይ ዶንት ቲንክ ሶ። ቤቱ ሲፈርስ ህይወቱ ሲያልቅ መች ዝም አለ የሚሉ አባቶች አሉ። ሁሉም አባቶች እውነት ለመናገር ደግፈው አይደለም፣ ህዝቡ ራሱ ደንዝዟል ነው። ምን ሆናችሁ ነው? እኔ ኦርቶዶክሳዊ ሰዎች ኦርቶዶክስ ሲሞት እንዴ ምን ሆናችሁ ነው? እኔ ክሬዲት ሰጣለሁ ለኢህአዴግ በዚህ አጋጣሚ። በሻሻ አቡነ ገብረ መንፈስ ቅዱስ ላይ 97 ነው 91 ላይ አንድ ቄስ ሙስሊሞች ገለው ነበረ። ሁለት ነው ሶስት ቄሶች። አንተ ዳር እስከ ዳር ጭጭ እኮ ነው ያለች ምድሪቱ በጸጥታ። ሲሪየስሊ ነው የምነግርህ። እንግዲህ ኢህአዴግን ነው በመቃወም ነው የጀመርነው። እኔ ብልጽግና ከመምጣቱ በፊት እሬቻ ላይ እኔ የጻፍኩት ጽሁፍ አለ አሁን ፌስቡክ ላይ ዛበሻ ዜና ሰርቶበታል። ዛሬ አይደለም ምን መቃ ፍትሃዊነት እንዲኖር ድሮ ጀምር ነው መታገል የጀመር ነው። እና ያን ጊዜ የተቃወምነው ኢህአዴግ እንኳን በሰላምና በጸጥታ ጉዳይ ላይ ግን አናማውም። በእውነቱ ዲሞክራሲ አልነበረም። በጣም ብዙ ችግሮች የፈጠረው ያ ስርዓት ነው። ግን ፒስ ኤንድ ሴኩሪቲ ግን ነበረ። በቃ ይሄንን አልክዳችሁም። ያን ጊዜ ሁለት ሰዎች እዛ በሻሻ አቡነ ገብረ መንፈስ ቅዱስ ጅማ ላይ ሞቱ ተብሎ በቃ በየቤተ ክርስቲያኑ ሐዘን ነበር። አስታውሳለሁ። በየሁሉ ሰባኪ ሁሉ ስብከቱ ይሄ ነበረ። ሪሱ አብየቱ የሞተ የሆነብንን አስብ መዝሙር ሁሉ ይሄ ነበረ። እነ ዘማሪ ጸዳለ አብየቱ የሆነብንን አስብ፣ በመቅደሱ ታረደ። እኔ መዝሙር ሰርቻለሁ።
አለመመነኔ ወይ ሰው መሆኔ የሚለው መዝሙር ያን ጊዜ የሰራሁት እንዴ። እና ያን ጊዜ 2-3 ሰዎች ሞቱ ብለን እንደዛ በጣም ተደነቅን። ዛሬ 10 ቤተክርስቲያን በአንድ ሌሊት ሲወድም ሶማሌ ላይ የተገደለው ኦርቶዶክሳዊ እኮ ብዛት እኮ ቁጥር የለውም እኮ። ስታቲክስ እኮ ቢወጣ እኮ የሚገርም እኮ ድንዛዜ ውስጥ ነው ያለነው። እና አሁንም ካልነቃንና ራሳችንን ማንጠበቅ ከሆነ ኦርቶዶክሳውያን እውነት ለመናገር ሞታችን በደጃችን ነው። እግዚአብሔር ደግሞ አይረዳንም፣ ብታምኑ ባታምኑ አይረዳም። ምክንያቱም እግዚአብሔር የሚረዳ እየታገልክ አንተ እጅ ሰጥቷል፣ አይምሮ ሰጥቷል። ኦኬ መከላከል አለብህ እንዴ። እውነት ለመናገር ለመከላከል እኮ መሳሪያ መተኮስ አያስፈልግም እኮ። ተደራጅተህ ከወጣህ እኮ ጫካ ነው የሚገባ ይሄ ገዳይ ራሱ ይፈራል እኮ። አቋምህንና ቁርጠኝነትህን እኮ ካየ እኮ መንግስት ራሱ አይተናል እኮ። መንግስት የዛሬ ስንት ዓመት ነበረ እኮ ማቅ ቤተክርስቲያኗ ውስጥ ጥሪ ስትጠራ እኮ ጉልበት ላይ እኮ ጠቅላይ ሚኒስቴሩ ወድቆ ይቅርታ ጠይቆ እኮ ነው ተንበርክኮ እኮ ነው አባቶቹ ላይ ያን ነገር ያረጋጋው። ስንቆርጥ እኮ ማንም አይገለንም። እኛ የሞት ነው የፈራለት ነው። በነገራችን ላይ የገደለን ፍርሃታችን ነው የገደለን፣ ምንደኝነታችን፣ ቅጥረኝነታችን፣ ሆዳምነታችን ነው የገደለን። ቁርጠኝነት ይኸው ፍሩሃን የነበሩትን ጥቡዓን መንፈስ ቅዱስ ያስጨክናል። ሞትን ይኸው ነፍሳችሁን የሚገለውን ስጋችሁንም ነፍሳችሁንም አዋህዶ ሁለቱን በሲኦል የሚያኖረውን እንጂ ስጋችሁን የሚገሉን አትፍሩ። ከሞት በላይ ነን እኮ እኛ ክርስቲያኖች። ደግሞ ተስፋ አለን እኮ እውነት በዚህ ምድር ለመኖር አገራችን በሰማይ ነው እኮ። ስለ ክርስቶስና ስለ ቤተ ክርስቲያን መሞት እኮ ክብር እኮ ነው፣ ተገንቶ ነው እውነት ለመናገር። እና ወንድሞቻችን እያስገደልን ግን በወንድሞቻችን ሞት ላይ እንበዛለን። አትበዛትም፣ ገሃነም ነው የምትገቡት። እንዲያውም ቁርጡን መርዶ ነው የምነግራችሁ። ክርስቲያን እየሞተ ቤተክርስቲያን እየተቃጠለ ዝም ብለህ እንበዛለን ካልክ ደሙን ከእጅህ ፈልገዋለሁ ነው እንጂ መጽሐፍ ቅዱስ የሚል ትበዛለህ አይልም። በሰማይም አትበዛትም፣ በምድርም አትኖራትም። መጽሐፍ ቅዱስ የሚያስተምረን እሱን ነው። እንግዲያስ ለወንድሞቻችን ድምፅ እንሆን። ዋይኖት የተወሰኑ ሰዎች ዮኒ ማኛ ብቻ ላይቭ ሊከፍት አይገባም። እዚህ ቲክቶክ ላይ ያላቸው ቅበተብ ላይ የምትሰሩ ወንድሞቻችን አጀንዳ አድርጉት። ለምን እንሞታለን? ለምን እንገደላለን? ሙስሊም መሪዎችን ማስጠንቀቅ መቻል አለባችሁ። ሙስሊም መሪዎች ለምን አርሲ ብቻ ነው ሙስሊም ያለው እንዴ? የሙስሊም መሪዎች አክሱም ውስጥ ስላሉት፣ መቀሌ ውስጥ ስላሉት፣ ጎንደር ጎጃም ስላሉት ሙስሊሞች አታሰቡም ማለት ነው? የክርስቲያን ተናዶ ማይኖሪቲ የሆኑት ሙስሊሞችን ቢያስጨንቅስ ለነዚህ አይገዳችሁም ማለት ነው? እኔ ለሙስሊሞች መሪዎች ራሱ ይህንን ማለት ፈልጋለሁ። ግድያውን አንደኞች የምታስገዱ እናንተ ናችሁ። አርሲ ውስጥ የሚገሉትን ሙስሊሞችን አቁሙ። ለምንድን ነው የማትሉት? ለምንድን ነው የማትሉት? ክርስቲያናውን ሙስሊም ቢጨፈጨፍ እኛ የማስቆም መብት አለን፣ ስልጣን አለን፣ እናስቆማለን። በእውነቱ አቅምም አለን፣ ህዝቡን እንመራዋለን። ሙስሊሞቹ ክርስቲያኖች ሲገሉ ለምንድን ነው ዝም የምትሉት? ለምንድን ነው ዝም የምትሉት? እኔ ይሄ ለሙስሊም መሪዎች ይድረስ። አርሲ ላይ የምትነደው እሳት ሌላ ቦታ ላይ ትቀጣጠላለች። እየተገደልን እንዲህ ዝም ብለን አንቀጥልም። በእውነት ለመናገር ይሄ አማራ የሚባለው ሲጨፈጨፍ ሲገደል ንፍጣም ምናምን ዝርክርክ እየተባለ ሲሰደብ ዛሬ የሚያዝረከርክ የሆነው ተደራጅቶ ስለወጣ ነው። ተደራጅቶ ራሱን ስለጠበቀ ነው። ራሱን እንዲጠብቅ ደግሞ እኛ አናወግዘውም፣ አንቃወምም። ሲገደል አይተናል። መቃብር ሲነሳው አይተናል። ወላሂን ሁለተኛ ሙስሊም አልሆንም ስትል ህፃን ልጅ ሙስሊም በማንነቷ ስትታረድ አይተናል። ኦሮሞም ይሁን አማራም ይሁን ትግራይም ይሁን ማንኛውም ሰው በማንነቱ ሲጠቃ ተደራጅቶ ራሱን ይከላከል። ለምንድን ነው የሚገደለው በማንነቱ ሰው? ይህንን በእውነቱ እንላለን፣ እንደ እግዚአብሔር ቃል እንናገራለን። ለማንኛውም ሰው ሳናዳላ እንናገራለን። ስለዚህ ክርስቲያን በመሆኑ ሊገደል አይገባውም። ለገዳይ አንገታችንን አንሰጥም። ኖ ሞር። እኔ የምለው ይህንን ነው። ቴንኪው ዮኒ ማኛ ቴንኪው።